ረሃቤን ነው የነገርኳችሁ። ይሄው በእግዚአብሔር ፊት አልዋሽም። እዚህ ማታ መተኛት አልቻልኩም። እግዚአብሔር እኔንም የሚፈልገኝ ሰው አጥቻለሁ ብሎኛል። ያው እኔ ዘማሪ ስለሆንኩኝ እንደ ቃል ማካፈል ስላላሰብኩ ነው እንዲሁ ረሃቤን ነግሬያችሁ የዘመርኩት። እግዚአብሔር ሰው ፈልጓል ታውቃላችሁ። ለጥያቄው ብቻ የማይፈልገው ሰው፣ ለእንጀራው ብቻ የማይፈልገው ሰው እግዚአብሔር ፈልጓል። ይሄንም ብሎኛል። ይሄው በእግዚአብሔር ፊት አልዋሻችሁም። እግዚአብሔር ትልቅ አምላክ ነው። ማንንም ለማሳመን ምንም ለማለት አይደለም ማወራላችሁ። እግዚአብሔር ይነካናል። ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል መስራች ማህበራት አንዱ የሆነው የፔንቴኮስቴ አብያተ ክርስቲያናት ህብረት በአንድም ሆነ በሌላ መንገድ የመንፈስ ቅዱስ እንቅስቃሴን በብቸኝነት እየመራው ያለሁት እኔ ነኝ የሚልን ድምጽ በመሪው በኩል ሲያሰማ ቆይቷል። ይሁንና ህብረቱ ራሱን በሰየመበት ክቡር አገልግሎት ስም አበይት ከመባሉ አባይ ነባያት እስከ ጥቃቅኖቹ ተሰግስገው የሚገኙት በዚያ ነው። እንደ ስሙ መሆን ያቃተው ካውንስልም ቢሆን ለወንጌል እውነት የቆምኩ ነኝ ለማለት ያህል በግብታዊነት ፈቃዳችሁን አግጃለሁ፣ ፈቃዳችሁን መልሻለሁ የሚል ጨዋታ ውስጥ ከገባ ሰነባብቷል። በቅርቡም ፈቃዳቸውን ነጥቄያለሁ ካላቸው ግለሰቦች መካከል ዮሴፍ ኪዳኔንና ኢዮብ ጭሮን ከእግድ ነጻ ሲያወጣ ከየጩፋ ጋር የገባበትን ግለሰባዊ ሰጣ ገባም በብርሃን ፍጥነት ፈቷል። የካውንስሉ ፈቃድ ነጠቃ የይስሙላ መሆኑ የሚገባን ደግሞ ፈቃዳቸውን ነጥቆ ከመለሳቸው ግለሰቦች አንዳቸውም እንኳን ፈቃዳቸው ለመነጠቁ ሰበብ ከተደረገው የቀድሞ ግብራቸውና ልምምዳቸው አለመታቀባቸው ነው። ይሄው በአዲሱ ዓመት እንኳን ነቢይ ጆይ ጭሮ ረዳቱ ሶፎንያስ ሞላለኝ ዘማሪያኑን በገንዘብ አጓጉቶ የሚሹትን ካስደረጓቸው በኋላ አፍንጫቸውን ላሱ ብለው ቀልደውባቸዋል። ያቀረቡላቸው ያ ሁሉ ውዳሴ እንኳን ልባቸውን አላራራው። ወደ ቤተ እምነታቸው በሚሄደው ህዝብ ላይ እንዲህ እየቀለዱበት እንዳለም ይሄ ጥሩ ማሳያ ይሆናል። ይልቅ ጋሽ በቄ መጋቢ በቀለ ወልደ ኪዳን በክብር እንግድነት በተጠራበት ከመሪው ጋር ኬክ በቆረሰበት ቤተ እምነት በተከናወነ የአዲስ ዓመት መቀበያ ድል ያለ ድግስ ላይ የቀድሞ አቋሙ መለወጡን በይፋ የሚገልጽ አንድ ሐሳብ ሰንዝሯል። ከተበላ ከተጠጣ በኋላ የዕለቱን መርሃ ግብር ያሳልጡ የነበሩት ተባዕትና እንስት የመድረክ አጋፋሪዎች በመሃል የጋሽ በቄን ስም ጠርተውና የትውልድ አባት እንደሆነ ጠቅሰው ካሞጋገሷቸው በኋላ አንድ ጥያቄ ያቀርቡላቸዋል። ጋሽ በቄ እርሶ የሪቫይቫል የመንፈሳዊ መነቃቃት ናፋቂ መሆኑት ይታወቃል። ሪቫይቫልን የተመለከተ መጽሐፍም ጽፈዋል። እስኪ ስለዚያ ይንገሩን ይሉታል። አጭርና ግልጽ የሆነው የጋሽ በቄ ምላሽም እንዲህ ይላል። በመሰረቱ ሪቫይቫል እኔ ከገዛ ልቤ ያፈለኩት ሳይሆን እግዚአብሔር ራሱ በዘመናት መካከል የሰራበት መንገድ ነው። በመጽሐፍ ቅዱስም በታሪክም እንደ ያለ መለኮታዊ አሰራር እንዳለው ተጽፏል። በዚህ ዘመን ግን ሪቫይቫል አልመጣም። ምናልባት እኔ በህይወት እያለው በእርግጠኝነት ግን በእናንተ ዘመን ይመጣል የሚል ነበር። ጋሽ በቄ በነ እስራኤል ዳንሳ በነ የጩፋና ማስተሮቻቸው በኩል ሪቫይቫል እንደመጣ ቆጥረው መደበኛ አገልግሎታቸውን እንኳን እስክተው ቢደርሱም ውስጥ ገብተው ሲያዩ ግን እንዲሆኑ እንዳላገኙት በዚህ ንግግራቸው መገንዘብ ይቻላል። እኔ ግን የጋሽ በቄ ምኞት እንዳልተሳካላቸው ያወቅኩት ከአንድ ዓመት በፊት ኤክሌሺያ ሚዲያ ላይ ከወንድም አለሙ አማረ ጋር ያደረጉትን ቃለ ምልልስ ካየሁና ካዳመጥኩት በኋላ ነው ሲል የገለጸው ወንድማችን ሽመልስ ይፍሩ ነው። ሰው ለወንጌል ይወጣል፣ ሰው ለክርስቶስ ስም ይጋደላል። ኢትዮጵያ ግን የሚጋደሉት ለማርያም ስዕል ነው፣ ለስዕል አድኑ። እኛ የምናውቀው ተጋድሎ ለኢየሱስ እንጂ ለማርያም አይደለም። እንደገና ደግሞ የማርያም ስዕል ብሎ ነገር የለም። እስቲ አሁን የትኛውም ሰልፍ ሲወጡ እዩ፣ ወይ መስቀል ነው ወይ መጽሐፍ ቅዱስ ነው ወይ የኢየሱስ ምስል ነው። ማርያም ብሎ ነገር የለም። በእናትነቱ ያቋታል፣ አዎ ያከብሯታል፣ አዎ። ስለዚህ ሰሞኑን ሀገሬ ደግሞ ትናጣለች ትናወጣለች። በምን በስላድኖ በማርያም ስዕል። በጣም የሚያሳዝን ነገር፣ የሚያሳዝን አካሄዱ ራሱ የሚያሳዝን እኮ ነው። የኋላ ቀር መገለጫ በየትኛውም ዓለም ቢካሄድ ክርስትና ክርስቶስ ነው። ከክርስቶስ ውጪ ክርስትና የለም። ማርያምን አስቀድሞ ክርስቲያን ነኝ ማለት አይቻልም። ማርያምን አስቀድሞ ኢየሱስን ከኋላ አድርጎ ክርስቲያን ነኝ አይሰራም። እንደዚህ አይነት ነገር አይሰራም። የማርያምን ስዕል ስለቀደደችው ብትል ብለው ትገደል ትወገር እያሉ ነው። ያዙ ልቀቁን እያሉ ነው። ጎረምሶቹ እኮ ናቸው። አባና አባ እኮ ጸጥ ብለዋል። ለምን? ያቃሉ ከላይ ያሉት እንደማያዋጣ ያቃሉ። ይሄ እኮ አባቱን ማይታዘዝ ልጅ ነው። ያዙ ልቀቁኝ እያለ አሁን እንደዚህ የበጠበጠው አባቱን ማይታዘዝ ልጅ ነው። ስለዚህ የጨለማ ነገር ነው እየተገለጠ ያለ ነው። የዓለም አካሄድ በጣም የሚያሳዝነው። እኔ በጣም ያሳዘኑኝ የልጅቷ እናት ናቸው። አመት ባለው
ቄጤማ ጎዝጉዘዋል። በዚህ ውድ በሆነ ዓመት በዓል እኚህ ሴትዮ የልጃቸው ነገር ቢያናድዳቸውም እንኳን አርፈው ቡና እንዳይጠጡ በዓመት በዓል ምድር ዶሮ ይዘህ ነው የሄድከው ወይስ እንቁላል? በስነ ስርዓት ነው የሄድኩት፣ አንኳኩቼ ነው የገባሁት። አስፋቅ ምን ልታረግ ሰው ቤት ሄድክ? በዓመት በዓል ምድር ምን ልታረግ? እውነት እናት የምትወድ ከሆነ ያላየኸውን ማርያምን ልታረድልሽ ልሰቀልልሽ ያንቺ ነገር ትላለህ። እዚህ ጋር ግን ያያሃትን እናትህን ታበሻቅጣለህ። እኔ እናትየዋ ናቸው ያሳዘኑኝ። ልጅቷ አጥፍታለች፣ ምንም ጥያቄ የለውም፣ ጥፋት አጥፍታለች። ነገር ግን በእናትየዋ የሆነው በዓመት በዓል ምድር ቄጤማ በጎዘጎዙበት ገብተህ ያረከው ነገር ትክክል ሊሆን አይችልም። እግዚአብሔር ይገስጻችሁ እናንተ ቁም ስቅል የምታሳዩ ድሃውን ህዝብ። እንደው የዓመት በዓል ቡና እንኳን አርፎ እንዳይጠጡኝ ሴትዮ የልጃቸው ሁኔታ ሳያንሳቸው ጎረምሳ አንኳኩቶ ገብቶ የዚህ ነው የት ነው ያለችው እያልክ ደግሞ በስነ ስርዓት ተመራርቀን የተለያየን። አንተን ማን ይመርቃል? አንተ ማን ይመርቃል? በዚህ ስራ አሳፋሪ ነው። በቃ ምን አይነት አስተሳሰብ ነው ያላቸው እነዚህ ጎረምሶች? እናንተ ምን አይነት ብስለት የሌለው ነገር ነው። ሰላማቸውን ነስተህ ፍተሻ ካረክ በኋላ ያቺን ልጅ ብታገኛት እኮ ያቤት ቀውጢ ሆነ። ጀግና አንበሳ ያስክ ዘራፍ ልትል ነበር። አንበሳ ገዳይ ልትል ነበር። እኔ ኦርቶዶክስ ልጅ ልትል ነበር። ስማኝ ባክህ፣ እግዚአብሔር ግን አዋቂ ነው። እኔ የምለው የኦርቶዶክስ ወጣቶች ወደ ብርሃን የምትመጡት መቼ ነው? ይሄ የጨለማ ስራ እኮ እየተገለጠ ነው። ወይ አባቶቻችሁን አትታዘዙ፣ ወይ ለእግዚአብሔር ቃል አትታዘዙ፣ ወይ የራሳችሁን ወላጆች አትታዘዙ። መረን የወጣ ትውልድ ነው ይሄ መረን። ወይ የመንግስትን ሕግ አታከብሩ። እስከ መቼ በጨለማ? እነሱ የተነጋገሩትን ያው ታውቁታላችሁ። ሰሞኑን ጆሮአችን ሲደነቁር ነው የከረመው። ልጅቷ ደግሞ ይቅርታ ጠይቃለች። በቃ አለቀ። እንዴት ነው እንዲህ አይነት ነገር? ስንቱን አሳዳችሁ ትጨርሱታላችሁ፣ ስንቱን አስራችሁ ትጨርሱታላችሁ። ገና እኮ ብዙ የማርያምን ስዕል ቀዶ ሚጥል ይመጣል እኮ። ሰው ክርስቶስን ሲያገኝ እኮ ያለፈ ስዕል ያለፈ ነገር አጸደውን ምኑን ቀለጣጥሞ ቆራርጦ እኮ ነው የሚሻገር ወደ ኢየሱስ ክርስቶስ። እና ተሸክመን ልንገባ ነው የፈለከው? ይሄ ከእውቀት ማነስ የመጣ ነገር ነው። በየትኛውም ሁኔታ ብትሄድ ደግሞ አንተ የሰራው ስራ ከልጅቷ የባሰ የክፉ ስራን የሰራው። አሁንም ደግሞ ታስረሃል አሉ። ያው እንግዲህ ውጤቱ ነው ወንድም አለ፣ ውጤቱ ታስረሃል አሉ። ጥሩ ነው። ለምን ሰው ቤት አይገባም? እንኳን አደረሳችሁ ብትል ወድ ነበረ። ሙስሊሙ እንኳን ታዘባችሁ። ሙስሊሙ ምን አለ? እንዴት ነው ክርስቲያኖች ክርስቲያን ነን ይላሉ። መጽሐፍ ቅዱሳቸው ውስጥ የሞኝ ጥቅስ ተጽፏል። ጠላትን ውደድ ምን የሚል ፍርድ እግዚአብሔር ነው የሚል። እነሱ ግን እኛን ይወቅሳሉ። እኛ እንገላለን፣ ወደ ሃይማኖት ሲቀይር እንገላለን በሚለው እነሱ ይቃወሙን ነበረ። ይሄው ዛሬ እገላለሁ እያሉ ያሳድዳሉ ብሎ ሙስሊሙ ተናገረ። ስላንተ ሙስሊሙ እራሳችሁን ነው የምታሰድቡት። ማንነታችሁ ነው የሚገለጠው። በጣም የሚገርመው ነገር ነው። ይቺ ልጅ ብትበድልም የምታመልኳትን ማርያምን እንጂ እናንተን አልበደለችም። ማርያምን በደለችው፣ አንተን አልበደለችም። ማርያምን ከበደለች ደግሞ የእሷ ማርያም ወራሷ እናንተ እንደምትሉት ምትቀጣ ከሆነ ማርያም ትቀጣታለች እኮ። አንተ እኮ ቀጪ አይደለም። ምን አለ ከወንጌል አማኞች ብትማሩ። ወንጌል አማኞች ይሄው ይቀልዱብናል። ከላይ እስከ ታች ይሳደባሉ። ጳጳሱ ይሳደባሉ። ኮሜዲያን የነበረው ደረጃ ሀብቴ ሳምበዲ ደረጃ ሀብቴ ቀልዷል በኢየሱስ ስም እያለ ያው ምን አለን? አዘንለት፣ ጸለይንለት። ይሄው ሰሞኑን ደግሞ ደምረው ትናንትና ከጌታ ቤት ወጥቶ ዛሬ በጌታ ጥምቀት ስርዓት ላይ ይቀልዳል። ለሱ ምን ጸልይለታለን? ዘራፍ አንልም፣ ያዙን አንልም፣ ልቀቁን አንልም። ለምን? ፍርድ እግዚአብሔር ነው። ሚረግሟችሁ መርቁ። ፐርሰናሊም አይደለም። እኔ እንደውም በእግዚአብሔር ነገር ላይ የሚቀልድ ሰው በጣም ነው የሚያሳዝነኝ፣ በጣም ነው የሚያስደነግጠኝ፣ በጣም ነው የምጸልየው። ወይኔ ጌታ ሆይ ይቅር በለው እላለሁ። ለምን? በእግዚአብሔር ላይ ቀልዶ የሚያልፍህ ነገር የለም ወንድም አለ። ይቅርታ ጠይቅና ንስሐ ግባ። የቀለድከው በጥምቀት የቀለድከው ሰው ንስሐ ግባ። ቅጣት የእግዚአብሔር ነው። እግዚአብሔር ቀላሉን ያርግልህ እላለሁ። እኛ እኮ የሰደበን አንሰድብ፣ የረገመ እንደው እንመርቃለን፣ ለሚያሳድዱን ጸልያለን። ፍርድ የኔ ነው ብሏል ጌታ። ፍርድ የኔ ነው ብሏል። እዚህ ጋር እንደውም ጥቅስ አለኝ። ፍርድ የኔ ነው ብሏል ጌታ በሉቃስ 6:27 ላይ ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠላችሁ መልካም አድርጉ፣ የሚረግሟችሁ መርቁ፣ ስለሚበድሏችሁም ጸልዩ ነው የሚለው። መንገድ ላይ እንኳን እንደዛ ስታሳድዱን፣ እንደዛ ስትመቱን፣ ድንጋይ ሲወረወር አንድ ሰው ሲደባደብ አይተሃል? እና አቅማተን መሰለህ? አይደለም። ግን የእግዚአብሔር ፍቅር፣ የክርስቶስ ፍቅር እሱ እንኳን ሲደበደብ
እሱ እንኳን ሲገረፍ ሚሰሩትን አያውቁምና ይቅር በላቸው ነው ያለው። እናንተ በእግዚአብሔር ሥራ ገብታችሁ ያዙኝ ልቀቁኝ፣ ይሄ በጣም መቅረት ያለበት ነገር ነው። ምን አገባህና? በጣም ነው የሚያሳዝነው። በእውነት ነው የምለው። ኦርቶዶክሶች ዛሬ ገዳይ አሳዳጅ ሆነዋል። ኢየሱስ የሚለውን ሁሉ ያሳድዳሉ። በማርያም የመጣውን ንግደል ይላሉ። የኢትዮጵያ ሕዝብ ሁሉ ሊያልቅ እኮ ነው አሁን። ለምሳላችሁ ወደ ክርስቶስ መምጣቱ አይቀርማ። ስንቱን ገላችሁ ልትጨርሱት ነው። አትችሉትም፣ አትዘልቁትም። ስለዚህ ማረፍ ነው የሚሻለው። አንድም የተሻለ ሐሳብ የሚያመጣ የለም። ተያይዛችሁ ገደል። ፍርድ የእግዚአብሔር ሆኖ ሳለ እናንተ ፈራጅና አራጅ ማን አደረጋችሁ? ደግሞ ማርያም እንደምትሏት ከሆነች ለምንድን ነው ራሷ ስዕሉን እንኳን ስትቀደድ? አንድ ጊዜ እንደውም ስግደቷን አይታ የሆነች ልጅ ትሰግዳለች ጧጧትና ለማርያም አንድ ቀን ስትሰግድ ቸኩላ ብዙ በደንብ ሳትሰግድ ስትወጣ አንቺ ነይ ተመለሽና በደንብ ስገጂ አለቻት። አሁን ታዲያ ማርያም ስትቀደድ እረፊ አትቅደጂኝ ለምን አላለችም? ይሄ ነው ጥያቄ። ምን ታስጠል ከሆነ እናንተ እንደምትሉ። ስለዚህ ራሱ ካፋችሁ የሚወጣው የዓለምኛ ቋንቋ እኔ ይቅርታ አልጠይቅም አላንቋልጥም ምናምን አልልም ምናምን ራሱ ንግግራችሁ ራሱ በኢየሱስ ስም በጣም ነው የምታሳዝኑት። በእውነት ነው የምለው። የእናት ፍቅር ወይስ የኢየሱስ ፍቅር የትኛው ይበልጣል? ተሰብስበው ደግሞ ምን ይላሉ መሰላቸው? ያዳናችሁ ማን ነው? ማርያም ማርያም። በመከራ የደረሰችላችሁ ማን ነው? ማርያም ማርያም። አሬ ጣዖት እየባሰባቸው ሄደ። እናንተ ሰዎች አንድ በሉ። እነዚህ ሰዎች ያዳናችሁ ማን ነው? የሚያኖራችሁ ማን ነው? ማርያም ማርያም ስሏን ይዘው በኢየሱስ እግዚአብሔር አይናችሁን ያብራ። በጣም የሚያሳፍረው ግን በኢየሱስ ላይ ምንም ቢባል ወንጌል ቢቀደድ ቢቃጠል ምንም አትሉ። እኛ ወንጌል አማኞች ባለፈው አንድ ልጅ ወንጌል አቃጠለ እንትን አለ ሽንት ቤት ውስጥ ከተተ ቀዳደደ ብለን በጣም ጸለይንለት። ዛሬ ይሄው ወደ ጌታ መጥቷል። ሃሌሉያ። ዛሬ ወንጌልን አንስቶ ወንጌል ሰባኪ ሆኗል ራሱ። እንደዚህ ነው ጌታ የሚሰራው። ግን አሁን የማርያምን ስዕል ቀደደች ብለ ያዙ ልቀቁኝ ብትል ምን ውጤት ይመጣል? ወደ ማርያም ብትመጣ ብትመላለስ የሚለወጥ ነገር የለም። ስለዚህ የተሰራው ነገር ያንተ የሰራው ነገር ስተት ነው። ልጅቷ የሰራችው ነገር ስተት ነው። ይቅርታ ጠይቃለች። እዚህ ጋር አበቃ። አባቶች ደግሞ ይቅርታ ሊያደርጉ ግዴታቸው። ልጅ ናት። ባለፈው ቤተክርስቲያን ውስጥ ስለ ኢየሱስ ተዘመረ ብላችሁ ሼም እኮ ነው እናንተ ሼም። ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ስለ ኢየሱስ ተዘመረ ብላችሁ ትታሰር፣ ትወገር፣ ትገደል ተብሎ ይቅርታ ጠይቃለች ይች ልጅ። በቤተክርስቲያን ውስጥ ስለ ኢየሱስ ሲሰበክ ስለ ኢየሱስ ሲዘመር እንደ ጠላት እንደ ጥፋት ያያችሁ ሰዎች ምን ይጠበቃል? አሁን ስዕል ሲቀደድ ያዙ ይልቀቁኝ ብትሉ ይሄ ትክክል አይደለም። ደግሞ ቃል አለ፣ እግዚአብሔር ቃል ምንድነው ብትሉኝ እግዚአብሔር የተቀረጸውን ምስል አታምልክ አትስገድላቸው ይላል። መቼም ይሄ ነገር ተደጋግሞ ተነግሯል፣ አትሰሙም። በዘጸአት 23 ላይ ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። እንደውም ምስሉ አይን አለው አያይም። አሎ የሆነ ሰውዬ እኮ ነው የሰራው፣ ተገዝቶ እኮ ነው፣ እዛ መንገድ ላይ ተሰጥቶ ነው የቆየኮ። ማት እኮ ወጪ ነው የሚደረግበት። አሁንማ ብዙባቸዋል። ለዚህ ለስዕል ነጋዴ ሲሳይ ሆኗል። አሁን ከዛ ያመጡና ቤት ታመጣዋለህ፣ ፍሬም ትገዛለህ፣ ምን ትላለህ? ማት ነው ያለው። እናቴ የምትሰግድበት ጧትና ማታ ነበር። ምን እናርገው? እሱን አሁን ቀለጣጥሞ ከመጣል ሌላ ምንም ማድረግ አይቻልም። አይጠቅምማ። ቢጠቅመን እናጠራቀመው ነበር። አይጠቅምም። ስዕል አያድንም። አትስገድላቸው ይላል። ይኸው ቁጥር 3 ላይ የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ ይላል። መዝሙር 11:4-8 ላይ የአሕዛብ ጣዖቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም። በቃ ይሄ ነው፣ ዲዳ ናቸው። ስለዚህ ለስዕል ስትሰግድ ስታመልክ እግዚአብሔርን እየበደልክ ነው፣ ኃጢአት ነው ማለት ነው። ደግሞ ሽንጣችሁን ገትራችሁ አይ ስዕል አድኖ አንሰግድላትም፣ አይ የምናምን የጸጋ ስግደት የምናምን ስግደት ብሎ ነገር የለም። ታመልኳታላችሁ። ግልጽ ነው ይሄ። ስለዚህ ምን አለች ልጅቱ? ጥሩ ነገር በእኛም እንዳታሳብቡ እግዚአብሔር የተባረከውን። ይቺ ልጅ ኦርቶዶክስም አይደለውም፣ እናቴ ኦርቶዶክስ ነች፣ አከብራለሁ፣ ኦርቶዶክስን ወዳለሁ አለች። ግን ወንጌል አማኝ አይደለውም፣ በማንም ቤተክርስቲያን አባል አይደለው። ቀጥታ መቼም እኛ ላይ ነው ጀርባችሁ፣ ከጀርባችን አትወርዱም ነበረ። ግን ምንም እኔ ገና አልተጠመቅኩም ደህንነትም አልተማርኩም አለች ልጅቷ። ይልቅ እርዳታ ያስፈልጋታል። ተረጋግታ አሁን
ራሷን ማዳመጥ አለባት። በትክክል ወደ ክርስቶስ ኢየሱስ መምጣት አለባት። እዚህ ጋር ኦርቶዶክስን ወዳለው እንደዚህ ነኝ ከዛ ደግሞ እዚህ ጋር ኢየሱስ ምናምን አይሰራም። ዓለም አንዱን ለይና ተረጋጊ እና ወደ ክርስቶስ ጉያ ግቢ። ማምለጫሽ ኢየሱስ ክርስቶስ ነው። እባካችሁ ተመለሱ እናንተ ወጣቶች፣ ጨለማን አትከተሉ። በቃ ራሳችሁ አፕዴት አርጉ፣ ከጊዜው ጋር አፕዴት አርጉ፣ አምልጡ። ሮሜ 12:19 ላይ ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና እግዚአብሔርን የበደለ በሰው አይቀጣም። ይሄን ነገር አስታውሱልኝ። እግዚአብሔርን የበደለ በሰው አይቀጣም። የዘበነ መልስ ደግሞ ይገርማል። ዋና አስተማሪያችሁ የማይገናኘውን ከማይገናኘው ጋር ሰፍቶት ቁጭ አለ። የባቢሎን ነገር አለ። ባቢሎን አለ ቤተክርስቲያን ለማፍረስ የተነሱ አለ ነው። ቤተክርስቲያን ለማፍረስ የሚነሳው ዲያብሎስ የክርስቶስ ተቃዋሚ ነው። እሱ ደግሞ የሚሸነፈው በክርስቶስ ኢየሱስ ነው፣ በማርያም አይደለም። እቺ ልጅ ቤተክርስቲያን አፍራሽ አይደለች። ምን አለ? ስዕልን መቅደድ ከቤተክርስቲያን ማፍረስ ጋር ነው ያያያዘው። እሱ መጽሐፍ ቅዱስ ሲቃጠል ሲቀደድ ግን ምንም አላለም። ራሱ ዘበነም። የባቢሎን መንፈስ እግዚአብሔር መልስ ይሰጥበታል። የባቢሎን መንፈስ ነው አለ። ትልቅ ደቃ ቢግ ዲል የማርያም ስዕል ተቀደደ። ትልቅ አፍራሽ መጣ። ከላይም ያሉት ከታችም ያሉት አንድ አይነት አስተሳሰብ። ምን ጎደላቸው ብትሉኝ የወንጌል ዕውቀት ጎሏቸዋል። ይሄ ነው ችግሩ። ማርያም ብትሉ ማርያም አታድንም። አባት የሌለው ትውልድ እንደዚህ ነው የሚያድገው። እረኛ የሌለው ትውልድ፣ መሪ የሌለው ትውልድ፣ አስተማሪ መካሪ የሚገስጽ የሌለው ትውልድ መገለጫው ይሄ ነው። በሴት ያደገ ልጅ፣ የአባት ፊገር የሌለው ልጅ። አባት ግን ኢየሱስ ክርስቶስ ነው። እረኛ ኢየሱስ ክርስቶስ፣ መሪ አስተማሪ ኢየሱስ ክርስቶስ ነው። ወደ ኢየሱስ ተጠጉ እናንተ ጎረምሶች፣ እናንተ የኦርቶዶክስ ወጣቶች ፕሊስ እኔንን ነው ምለው። እና እንዳልኳችሁ ዓለም ተናወጠች። በዚህ ወቅት በጣም የሚገርመው ነገር ዓለም ስትናወጥ ማናው ያልደረሰባት ብትሉኝ ካናዳ። ወገኖቼ ለካናዳ መጸለይ አለብን። ካናዳ ክርስቲያኒቲን የክርስቶስን ነገር አስወጥታ በሯን ዘግታለች። የካናዳ ምድር በጥልቁ ተወርሷል። እና አሁን ክርስቲያኖች የሆነ ቤተክርስቲያን ፖሊሶች ገብተው ፓስተሩን ምን አርግ እንደሚሉት አጠይቁኝ፣ በጣም ሊያንገላቱት ሲሉ ውጡልኝ ብሎ ሲያስወጣ የካናዳ ፖሊሶች ውጡልኝ። እዛ ሀገር ወንጌል መስበክ ራሱ ክልክል ነው። በጣም ክርስትናን የምትቃወም ሀገር የሂንዱን አምላክ በአደባባይ ተሰብስበው አምልከዋል። የግብረ ሰዶምና የጥልቁ ሥራ የሰፈነበት ሀገር ካናዳ ነው። ስለዚህ ለካናዳ በጣም መጸለይ አለብን። ፓስተሩን ለማስፈራራት ቤተክርስቲያን ድረስ መጥተው ጀግና የሆነ ፓስተር ግን ውጡልኝ አላቸው። ውጡልኝ እናንተ ካዲዎች እናንተ ብሎ ሲያስወጣቸው ይታያልና ለካናዳ እንጸልይ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤልን አልረሳም። እኔና እናንተ እረስተን ሊሆን ይችላል። እግዚአብሔር ግን እስራኤልን አልረሳም። እስራኤል ደህና ነች፣ ሰላም ነች። አሁን በዚህ በቻርሊም ሞት እስራኤል ሐዘኗን ገልጻለች። ቻርሊ ከእስራኤል ጎን የቆመ ነው ብላለች። ከዓለም ጋር አለች፣ እስራኤል አለች፣ መሪ ሆና ማለት። እስራኤልን እግዚአብሔር ይባርክ። መሪው ስለ ሟቹ ተናገረ። ሟቹ የእስራኤል ደጋፊ፣ ስለ እስራኤል የሚከራከር፣ ስለ ሀገር ፍቅር የሚሰብክ ነበር አለ። እስራኤል አንቺን ማን ይረሳል? ማንስ ቢጠላሽ፣ ማንስ ቢቃወምሽ እንዳማረው ይቀራል እንጂ እስራኤልን አንረሳም። ስለዚህ ለእስራኤል ቃል አለኝ ዛሬ። እግዚአብሔር የተባረከ ይሁን። ቃሉን ላንብብላችሁ። ለእስራኤል በኢሳይያስ 62 ላይ ነው ያለው። ቁጥር 1 ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። ጽድቋ እንደ ጸዳል መዳኗም እንደሚበራ ፋና እስኪወጣ ድረስ ይላል። ከዛ በኋላ ደግሞ ቁጥር 6 ላይ ምን ይላል መሰላችሁ? ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜያለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍት አትስጡ ይላል። እኔና እናንተ በርትተን ለእስራኤል እንጸልያለን። አሁን ደግሞ በዚህ በተነሳው በቻርሊ ሞት የተነሳው ነውጥ አገራችንም እንድትሳተፍ በዛው የክርስቶስን ወንጌል እንድታነሳ ሁላችንም የሚሆነውን ነገር እያየን ከመንፈስ ቅዱስ ጋር ከቃሉ ጋር ቤተክርስቲያን ተነሺ፣ ትውልድን አስተምሪ። አሁን ደግሞ ሊመጣ ነው። የመስከረም ወር አይደለም?
መስከረም ወር እዚህ ሀገር በጥቅምት ወር ሃሎዊን የሚሉት የሙት መናፍስት የሚያከብሩበት በዓል አለ። የኛ ሀገር ደግሞ ትልቁ የባዕድ አምልኮ በዓል አለ። የባዕድ አምልኮ ኢሬቻ የሚባለው ደግሞ ኢሬቻ ሲመጣ አሁን የግድ መዋጋት በክርስቶስ ኢየሱስ ስም ስራውን እናፈርሳለን። ኢሬቻ ከሀገራችን መጥፋት አለበት። ኢሬቻ የባዕድ አምልኮ ነው። ማንም ሰው በዚህ አይከራከርም። አይናችን እያየ የሚያንጨፈጭፉት እዛ ላይ ቅቤ የሚቀቡት ነገር ይሄ የባዕድ አምልኮ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ኢሬቻን እንቃወማለን፣ ስራውንም እናፈርሳለን፣ ከትውልድ ላይም ቀንበሩ ይነሳል። እኔ ይህንን እላለሁ ዛሬ በእውነት ነው የምላችሁ። ስለዚህ ይሄ አሁን በየጊዜው ሰይጣን አጀንዳ እየሰጠ የህዝቡን አይምሮ ቢዚ እያረገ ከእግዚአብሔር አጀንዳ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ እያወጣው ነው ትውልዱ። በጣም የሚገርማችሁ ነገር ባለፈው ሳምንት የሆነ ነገር ትኩረታችን ነበር። ከዛ ደግሞ አሁን በዚህ ሳምንት ደግሞ ይሄ መጣ፣ የዚህ ልጅ ስዕል መቅደድ። ባለፈው ሳምንት ያቺ ልጅ የተገለጠችው የጥልቁን ሐሳብ ይዛ የተገለጠችው ወጣት ልጅ እሷም አሁን እየመጣ ሐሳቧ እየመጣ ሲሄድ በደንብ እየተገለጠ ነው ፍንትው እያለ። ይሄ ኤነርጂ የሚባለው ነገር ማለት ነው፣ ከእግዚአብሔር ተቃራኒ የሆነ ነገር ማለት ነው። ስለዚህ አሁን እኔና እናንተ እንደ ቤተ ክርስቲያን እንደ ክርስቶስ ኢየሱስ ተከታይ ጆሮአችንን፣ አይናችንን፣ ልባችንን በእግዚአብሔር ላይ አድርገን ትውልድን የማንቃት ትውልድን ወደ እግዚአብሔር የማምጣት ኃላፊነት አለብን። ይሄ የኔና የናንተ ስራ ነው። ኢትዮጵያ በወንጌል ትታረሳለች። አሁንም ደግሞ በዚህ በኦርቶዶክስ ውስጥ ያለው ይሄ ስዕል አድኖ ወይ ደግሞ ድግምት መተት ምናምን የሚባለው ነገር አሁን መጨረሻው ደርሷል። በቃ አለቀ። እግዚአብሔር እንደዚህ ያጋለጠው አንድ ነገር በተፈጠረ ቁጥር እንዴት አክት እንደሚያደርጉ ምን ጭንቅላታቸው ውስጥ እንዳለ አመጽ፣ የእግዚአብሔር የክርስትና ባህሪ ያልሆነ ነገር እየተገለጠ ነው። ይሄ ደግሞ ከተገለጠ ጥሩ እኮ ነው፣ መፍትሄ ያገኛል። መፍትሄው ደግሞ አንድና አንድ ሁለት ኢየሱስ ክርስቶስ ይባላል። በወንጌል እንበረታለን። ጌታ ስራውን ይሰራል፣ ትውልድ ያመልጣል። ኢየሱስ ጌታ ነው። ከዚያም ንጉሱ እንዲህ ሲል ማለት ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከኔ ቀጥሎ ይነግሳል፣ በኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልሁልሽን ዛሬ በእውነት ፈጽመዋለሁ አለ ዳዊት። ይገርማችኋል፣ ዳዊት አልጋ ላይ ነው ያለው፣ ድካም ላይ ነው ያለው፣ እርጅና ላይ ነው ያለው። በዚህ በደከመበት ሰዓት ላይ እቺ ጥሩ አጋጣሚ ናት በማለት አዶንያስ አስተባብሮ ግሩፕ ፈጥሮ ለሰለሞን የታቀደውን ዙፋን ለመያዝ ተመኘ። አደገኛ ዝግጅት አደረገ። በዙሪያው ለዛ ያበቁኛል ይደግፉኛል የሚላቸውን አስተባብሮ ዋና ሰዎችን ያዘ። ፍሪዳ አዘጋጀ፣ አረደ፣ አበላ፣ አጠጣ፣ ደገሰ። በቃ ምድር ቀለጠች። አዶንያስ ነገሰ ተባለ። ይህ ሲሆን ዳዊት ደክሞ አልጋ ላይ ነው ያለውና ይገርማችኋል፣ የአዶንያስን በዚህ መንገድ መሄድ ቤርሳቤ ሰማችና የሰለሞን እናት ማለት ነው ዳዊት ጋር መጣች። እንዲህ ብለ ነበር፣ ሰለሞን ይነግሳል ብለ ነበር እና አዶንያስ ግን እያደረገ ያለውን በዝርዝር ነገረችው። ለዛ ምላሽ ነው ዳዊት ይህን ቃል የተናገረው። ከዚያም ንጉስ እንዲህ ሲል ማለ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከኔ ቀጥሎ ይነግሳል፣ በእኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልሁልሽን ዛሬ በእውነት ፈጽመዋለሁ። ኢየሱስ ክርስቶስ ጌታ ነው። ምንም ደካማ ቢሆን ያችን አድቫንቴጅ ወስዶ ያችን አጋጣሚ ተጠቅሞ አዶንያስ በማይገባ ሁኔታ ሄደበት መንገድ ብዙ ርቀት ቢሄድም አልጋ ላይ ያለው ዳዊት፣ ድካም ላይ ያለው ዳዊት፣ ያረጀው ዳዊት አይሞቀውም ነበር ይላል ታሪኩን ከላይ ከፍ ብላችሁ ብታነቡት ማለት ነው። የቆንጆ እንኳን አጭተው ፈልገው አመጣውለት አይሞቀውም ነበር። በዛ መጃጀት በዛ እርጅና ውስጥ ያለ ዳዊት ቃሉ ግን ተሰማ፣ ቃሉ ግን ተፈጻሚነት አገኘ። ቃሉ ግን ብዙ ዝግጅት ያደረገው የአዶንያስ ምክር በተነው። የዳዊት መሐላ ግን አስተባብሮ ደግሶ አስጮሆ ያለ ቦታው ሊነክስ የነበረውን በአጋጣሚ ይችናት ምቹ ጊዜ፣ ይችናት
ጥሩ አጋጣሚ ለኔ ብሎ አስተባብሮ ሲነጉድ የነበረውን አዶንያስን ምክሩን ከንቱ አደረገው፣ እንዳልሆነ ሆነ ማለት ነው። ዳዊት ግን እንዳለው እንደተናገረው ቀድሞ እንደተናገረው ሰለሞንን አነገሰው። አንድ ነገር ልበላችሁ፣ ደክማችሁ ዝላችሁ ሊሆን ይችላል። በዛ አጋጣሚ ላይ ተጠቅሞ የናንተን ንግርት ለሌላ ሊያውል የናንተን ሹመት የናንተን ንግስና ሊሆን ይችላል፣ የናንተን በረከት ሊሆን ይችላል፣ የናንተን ማንኛውንም መልካም ነገር ሊሆን ይችላል። ተቀናቅኖ አጋጣሚ አገኘሁኝ በሚል መንፈስ ከናንተ ሊወስድ ያለው አይሳካለትም፣ በአንድ ቃል ይበተናል። የኪዳን አምላክ እግዚአብሔር ቃላችሁን ያከብደዋል፣ የናንተ ነገር ይጸናል። በሚመጣው ዘመን እንደዚህ በሉ፣ በአጋጣሚ በሁኔታዎች በተመቻቸ ነገር ሳይሆን በማይመስል ሁኔታ ውስጥ ግን ቃላችሁን እግዚአብሔር ያከብደዋል። የኪዳን አምላክ ስለሆነ ከእውነት ጋር ስለቆማችሁ፣ ከእግዚአብሔር ጋር ስለቆማችሁ፣ በመርህ ስለቆማችሁ፣ በትክክለኛው አካሄድ ስለቆማችሁ እግዚአብሔር ያንን ዙፋናችሁን ያጸናዋል። መንደር ለሚቀር ወሬ አትረበሹ፣ መንደር ለሚቀር ንግስና አትረበሹ። የአገሬ ልጆች እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ያለው ስለናንተ ያሰበው ያቀደው በዘላለም እቅድ ውስጥ ያለው ነገር አንድም ሳይጎድል ሳይሸራረፍ እጃችሁ ይገባል። እንደ ዳዊት ቃላችሁን እግዚአብሔር ያከብደዋል፣ ሹምሽር ያደርጋል። እግዚአብሔር ክብር ሁሉ ለኢየሱስ ይሁን።